የማን ዛሬ በአንዳንድ ጉዳዮች ላይ እንማከር። ቤት እንግዳ ይመጣል። ውስጥ ጠፍተሽ እዛ ገደል ውስጥ ነው ትፊው። ሰምተሻል? ሰምተሻል? ምንም ከዳንኤል ጋር ላለመስማማት ምንም ማስረጃ አይደለም። በቃ አልፈልግም። አይጠቅምህም። እሺ ምን አገባህ? ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። የጃዊ ቤተሰቦች እንዴት ናችሁ? አለን። ዛሬ ያው በጃዊ የመጣ ነው። ምንድነው እሱ? ብዙውን ጊዜ ማለት ነው አሹ መጥቶ የሚነግረን ነገር ሲኖር በጃዊ እንመጣለን፣ ከጀርባው ብዙ ነገሮችን ለማድረግ ማለት ነው። አሁን የእኛን ቻናል ያው ብዙ ሰዎች እያዩ ምናምን ኢንፎርሜሽን ይነግሩታል። ልጁ የሚገርማችሁ ነገር ማለት ነው ያያል ቪዲዮአችንን፣ ግን ደግሞ ያኛውን ቪዲዮ ደግሞ ላያይ ይችላል በሚል ነው በአዲስ ቻናል እየመጣን አሹ የሆነ ሚስጥር ሲኖር የሆነ ነገር ሲኖረው ማለት ነው። እና ዛሬ ደግሞ እስቲ ምነግራችሁ ወሳኝ ነገር አለ። እሷን አሁን ለማዳን የሚያደርገው ጥረት እንዳለ ሆኖ እናንተም ግን በራሳችሁ ወሳኝ ነገር ማድረግ አለባችሁ። የሚያደርገው ነገር ሁሉ እንዲብስባት ቢሆንስ ብሎ ጥርጣሬ ውስጥ ከቶናል ማለት ነው። የገዛ ጓደኛው አሹ የሚባለው ማለት ነው። እና ሲመጣ የሚነግረን ነገር እንዳለ ነው የሚሰማኝ። ያው የሚሆነውን ነገር እንቀበላለን፣ የማይሆነውን ነገር ግን እንተወዋለን ማለት ነው። ቤተሰብ ሁሉንም እንቀበላለን ማለት አይደለም። ሁሉንም ደግሞ ይሆናል ማለት ወይም ልክ ነው ማለትም አይደለም። ሁሉም ደግሞ ስህተት ነው ማለትም አይደለም። ስለዚህ የምንቀበለውን ነገር እንቀበላለን፣ የማንቀበለውን ነገር ደግሞ እንተወዋለን ማለት ነው። እና አሁን በቃ እንትን የሆነ ነገር ሆነ፣ የሆነ ነገር ተፈጠረ፣ የሆነ ነገር አደረግን፣ የሆነ ነገር አገኘን ብለን ዝም ብለን እጃችንን አጣጥፈን ቁጭ ብንል በኋላ ከበድ ያለ ስህተት ሊፈጠር ይችላል ማለት ነው። ግን ማለት ነው አሁን ላይ እንደኔ ሀሳብ ምንድነው እሱ በራሳችንም ጥረት ማድረግ አለብን። ይሄ ሰውዬ ሙሉ ለሙሉ መታመን የለበትም። አዎ ልክ ነው። ራሱ ጓደኛው ምንድን አትመኑት፣ ሙሉ ለሙሉ አትመኑት። አንዳንዴ እኔ የምላችሁንና እኔ የምረዳችሁን ነገር ስሙ ብሎናል። አሁን እንሰማለን ልክ እስከሆነ ድረስ ማለት ነው። እና ቤተሰቦቻችን ዛሬ እንግዲህ የሚነግረን ነገር እንዳለ ደውሎልኝ፣ ቀደም ብሎ ደውሎልኝ እንገናኛለን ብሎኝ ቤት ድረስ እመጣለሁኝ ብሎኛል። እንግዲህ እያለ ያለው ምንድነው እሱ አንተንና በቃ አንተን ብቻ ባወራ ማለት እሷ አሁን ፍቅር ኖረችም አልኖረችም ያው ያን ያክል አስተውላ ሚስጥር የምታወጣ አይደለችም። ግን ደግሞ ሲመስለኝ እቺ ወላንሳ የምትባለው ልጅ አልፈለጋትም። ሄዳ የሆነ ነገር የምትናገር የሆነ ነገር የምታበላሽ ስለመሰለው ማለት ነው። እና ከዛ አንጻር ነው ቤተሰቦቻችን ታውቃላችሁ ያለንበትን ሁኔታ፣ ነገሮች ጥሩ ይሆናሉ ብዬ አስባለሁኝ። በራሳችንም መንገድ ደግሞ ጥረት ግድ ነው። ጥረት ግድ ነው። በቃ የእሱን ብቻ መጠበቅ የለብንም ማለት ነው። እና አሹ ውስጥ ይምጣና ምን እንደሚለን እንግዲህ ምን እንደሚነግረን እንሰማለን ማለት ነው። እንዳለው ወላንሳን አላስገባትም፣ እዚህ ቦታ ላይ አላስገባትም ማለት ነው። እና እሷን ወደ ውስጥ አድርጌ እንግዲህ የሚነግረንን ነገር ይነግረናል ማለት ነው። ምንድነው ወሳኝ ነገር ሊነግረን የመጣው የሚለውን ነገር ስለማላቅ ማለት ነው። የማን ስም ነው ማለት ነው? ሰው ፍቅር። በነገራችን ላይ ቤተሰቦቻችን ፍቅር በራሷ ብዙ ነገር ነው እያለችን ያለችው፣ ብዙ ነገር ነው እየጠቀመችንም ያለችው ማለት ነው። አንዳንዴ የምታወራው ነገር ሴንስ ይሰጣል። የምታወራው ነገር እንደ በሽተኛ ሳይሆን ትርጉም ይሰጣል። አሁን ወንድሜ በጣም ተቀይሟል። ወንድሜ ተቀይሟታል። እኔንም ተቀይሞኛል። አይዞሽ ወላንሳ ነይ እንግዳ ይመጣል እዚህ ቤት። እታች ውስጥ ላይ ያለው እዚህኛው አይደለም፣ እታች ውስጥ ላይ ያለው ክፍል ገብተሽ ቁጭ በይ። ለምን አትበይ? የምናወራው ነገር አለ። ሁሉም ግን ላይ አንቺ መግባትና አንቺ መስማት የለብሽም። እሺ፣ አንዳንድ ነገሮች ላይ በራሳችን እኛ የምናደርጋቸው ነገሮች ስለሆኑ ማለት ነው በቂ ነው። በቃ የቤተሰብ ጉዳይ እስከሆነ ድረስ ቤተሰብ ብቻ ነው የሚመለከተው። እሺ
ያው የቤተሰብ ጉዳይ እኔና ቤተሰቤ ብቻ የሚመለከተው ጉዳይ አለ። እዛ ጉዳይ ላይ ደግሞ ዘለሽ ጥልቅ አትበይ ያልኩሽ ያለው ገባሽ አይደል? ያልኩ ያለው አማርኛ ይገባሻል? እየሰማሽ ነው? አትከራከሪ እሺ። ፍቅር እህትሽ አይደለችም፣ ጠላትሽ ናት እሷ። እና ምን ሆነሽ? ወዳጅ ሆነሽ? አትንኪያት በቃ እሷን አትንኪ። ኦኬ እኔ ሳልፈቅድልሽ ሲጀመር አትንኪ። ዛሬ ነገርኩሽ እንግዳ አለ ውስጥ። ይሄ ጆሮዬን አሹዬ ዘማለሁ ምናምን ብለሽ ድንገት ከፍቼ ባገኝሽ ይሄን ጆሮሽን ነው ለጥፌ ጭው ማረገብሽ። ሰምተሽኛል? አትንኪያት እሷን እያልኩሽ እኮ ነው። አማርኛ ነው እየተናገርኩ ያለሁት ይገባሻል? ዛሬ በአንዳንድ ጉዳዮች ላይ ልንማከር ቤት እንግዳ ይመጣል። ውስጥ ጠፍተሽ እዛ ገደል ውስጥ ቁጭ በይ እያልኩሽ ነው። ውስጥ ታችኛው ክፍል አዎ፣ በዛ በመዝለያው በኩል ሄደሽ ቁጭ በይና አርፈሽ ተቀመጪ። በቃ እዛ ጋር ካልሆነ የምትሰሪው ስራ ካለሽ ስሪ፣ የምታጥቢው ነገር ካለ እዛ ወስደሽ ጠቢ። በቃ ወይኔ ሳሚች ሴትዮ አትሰማም እንዴ? በእግዚአብሔር ምንድን ነው? ፍቅር ንጠቂያት፣ እጅሽን ንጠቂያት። ምን እንደ ወዳጅ ለመሆን ትሞክሪያለሽ? ምን አረኩ? ቆይ ለእሷ መዳን ብታስቢ ኖሮ እኮ መድኃኒቱን እንትኑን አውጥተሽ ትሰጪን ነበር እኮ። ሂጂ ግቢ። አሁን ወደ አልፈልግሽም። መቀመጥ ምን እንደምትበላ የምትበላው ነገር እኮ የላት። ምን እንደሱ የምትበላው ማነው ያንኳኳው? ሰላም ነው? አብሮ የመጣ ሰው የለም? ማንም የለም። ግን እኔ ብቻ ነው ነበር ላናገር ይገባል። ችግር የለም። ኧረ እሱ በስርዓት ነው። አሹ ይባላል። አንቺን ለማዳን ጥረት እያደረገ ያለ ነው። እሺ የዳንኤል አይደለም፣ ከውጭ አይደለም፣ እዚሁ ኢትዮጵያ ውስጥ ነው ያለው እሱ። የዳንኤል ጓደኛ የነበረ ግን አንቺ ላይ ክፋትና መጥፎ ነገር ሲሰራብሽ ዳንኤል አይቶ አላስችል ብሎ ግቢ ወደ ውስጥ። በቃሽ፣ ከእሱ ጋር የምናወራው ነገር አለ። ዳኒ ደውልና እና በለው አብረን እንሄዳለን ብሎ ነበር እኮ። አሁን እኮ መንፈስ ምናምን እየተናገረ መናገር ጀምሯል። መናገሩ በራሱ አንድ ነገር ነው፣ ለእኛ ትልቅ ለውጥ ነው። ትልቅ ለውጥ እኮ ነው አይደል? ቢያንስ እያወራች ነው አሁን። በፊት እኮ ዝም ብላ ነው። ምንም ለውጥ አይኖረውም። ለጊዜው ነው፣ የሚዘልቅ ነገር አይደለም። ለምን? ለጊዜው ነው፣ ዝም ብሎ ነው። የእንትኑ ስራው ነው። ኖ አሹ ደግሞ አንተ ያየነው ለውጥ ምንድን ነው መሰለህ? በተለይ አሁን ዳንኤል ተጸጽቶ ይቅርታ ጠይቆን ምናምን ነገር ከኛ ጋር ከሆነ ወዲህ አንዳንድ ለውጦችን እያየን ነው። ያንን ደግሞ ተመስገን ነው ማለት ያለብን አይደል? ምን አልከኝ? አንቺ ምንድነው ልትሰሪ የመጣሽው እዚህ? አሹ ነው፣ ወንድ ነው፣ የዳንኤል ጓደኛ ነው የማውቀው ነገር ስላለ ነው እኮ። አሁን ዛሬ አሁን ውስጥ ገቢ እያልኩሽ እኮ ነው። ውስጥ ላይ ሁኚ። ሰምተሽኛል? አማርኛ ነው አይደል የምትሰሚው? ከእሱ ጋራ የምንወያየው ነገር አለ። ውስጥ ገቢ። አትሰማም እንደ ይቺ ደንቆሮ፣ የሰው ደንቆሮ። ቁጭ በላሹ። ለምን ትቆማለህ? ቁጭ በል። ነገር ስላለኝ ቀሚስ አይደለም ሱሪ ነው የለበስኩት እኮ። ንገረኝ። የሚጠቅም ነገር ነው እና አሁን እናንተ ሙሉ ለሙሉ ልጅ ምናምናችሁ አሹ ግን እኔም ሲጀመር ስጠራ ማለት ነው አንድ የሆነ ለማውራት የምፈልገው ነገር አለ። የዳንኤል በጣም ግን ጓደኛው ነው አይደል? ታውቃለህ? የዳንኤል ደካማ የሚባለው ጎኑ ምንድን ነው? እሱ በጣም ደካማ የሚባል ጎኑ
እንዴት አድርገን ነው እሱ ሙሉ ለሙሉ እንዲያድናት የምናደርገው? በደካማ ጎኑ እንዴት ነው መግባት የምንችለው? በደካማ ጎኑ ሳይሆን እኔ ደግሞ ዳንኤል እንትና የት እንዳደረገበት ስለማውቅ የት እንዳደረገበት ስለማውቅ ምኑ ዳንኤል የት እንዳደረገበት አውቃለሁ። መጀመሪያ የት እንዳደረገባት እንዳስጠነቀለባት፣ አሁን ደግሞ የት እንደምትፈወስ እኔ አውቃለሁ። የት እንደምትፈወስ ምኑ መታቱን? አዎ የምርህን ነው? የምር እስቲ እግዚአብሔርን በል። ሰውየውን የምርህን ነው? አውቃለሁ። አዎ በፊትም አውቅ ነበረ። በእርግጥ ግን አሁን ደግሞ እሷ ላይ መተት ያሰራባት ቦታ ታውቃለህ እንዴ? አመነኝ እያልኩ ሂጂ አንቺ ከዚህ ሂጂ ወደ ውስጥ ውሻ። አሹ የምርህን ነው እያልክኝ ያለው? ከምሬን ነው። አመነኝ ሳሚ። ሁሌ እኔ የማመን ችግር አለብህ። አምናለሁ ግን ቆይ እንዴት ልታውቅ ይችላል? አውቃለሁ። እኔ እዛ ነው የነበርኩኝ ስለማውቅ ነው በፊት። እንዴት አብራችሁ ነው እንዴ? ጓደኛ ያልነበር እንዴ? እንዴት ነው የማላውቀው? ስለሱ እኮ አብራችሁ ነው ያላችሁ ታዲያ? ስለሱ እያንዳንዱን ነገር አውቃለሁ። ስለሱ እያንዳንዱን ታሪክ አውቃታለሁ። ከእግር ጥፍር እስከ ራስ ፀጉር የእሱን ታሪክ ማላውቀው ነገር የለም እኮ። ግን አይደል አሁን እኔ እየጠየኩ ያለሁት ነገር ማለት ነው መተት እሷን ድግምት ያስደገመበት ቦታ በትክክል ታውቀዋለህ? ምን አይነት ቦታ? የት ነው ያለው? እዚህ ሀገር ውስጥ ነው? አዲስ አበባ ውስጥ ነው ወይስ ሌላ ቦታ? አልወስድህም እዛም ሩቅ ነው። ትንሽ ይርቃል። በእርግጥ እንዴት እንወስዳቸዋለሁ። አንተ ብቻ እመንኝና ወደ ውስጥ ግቢ። መስማት የሌለብሽን ነገር አትስሚ ብዬሻለሁ አላልኩሽም? ቆይ መቆጠር አልችልም እንዴ? አይደለም ሰው የሚልሽን ለምንድን ነው እሱ ማሰሚው? እኔ ቆይ ወይ አንድ ሶፋ ነው እንዴ አንድ ቦታ መቀመጠው? ምን ያን ያክል እሷ ብትሰማ ችግር አለ? ባትሰማ ግን ደስ ይለኛል። መስማት የለባትም ከእናንተ ውጭ። እሷ ራሱ ባታውቅ ደስ ይለኝ ነበረ። ግን እዚያ እሷ ኖርማል። አንቺ ታውቂ ነበር እንዴ ያስደገመበትን ቦታ? ታውቂ ነበር? አይገባም እንዴ? ማወቅ የለባትም ማለት ነው። ደግሞ እኔ ማለት ነው አሁን አንተ የምትነግረኝ ሚስጥር አለ፣ እየመጣ የምትነግረኝ ሚስጥር አለ። ደግሜ ልንገርሽ ከዳንኤል ልስማውና የመጨረሻ ነው የሚሆነው። ትልቅ ጸብ ነው የሚፈጠረው። ልንገርሽ አዳምጪ፣ ትልቅ ጸብ ነው የሚፈጠረው አልኩሽ። በቃ አማርኛ የምናገረው በምን ምክንያት? ግልጽና ግልጽ ነው። እሱ የሚነግረኝ ሚስጥር እኔና አንተ መሀል ብቻ ይቅር። ሲጀመር ሌላም ሰው አያስፈልግም። እየመጣ አሁን ስታወራ ማለት ነው የፈለግከውን ነገር አደርግልሃለሁ። እየመጣ ስታወራኝ ለምሳሌ ናቲ ምናምን አያስፈልጉም። አንተ ብቻ መተህ መናገር ያለብን ነገር ተናግረህ መሄድ ብቻ። ከዛ እኔ ደግሞ ለመፍትሄው አስባለሁ ማለት ነው። ችግር የለውም። እኔ መፍትሄውን አውቀዋለሁ አልኩህ እኮ። እዛው ሄደን ሰውዬው ያስለቅቀዋል አልኩኝ። እንዴት መታቱን ውስጥ ግቢ። በቃ አልፈልግም። ውስጥ ግቢ። ላይሽ አልፈልግም። አስጠልተሽኛል። ነገሮችን እያደረግሽ ያለሽ እሷን የሚጎዳ ነገር ብቻ ነው። ነይ ውጪ። ለምን አሰሚም? ቆይ ለምን ሰማቱታለን? ቆይ ችግርሽ ምንድን ነው አንቺ? እስካሁን ሰምተሻል እንዴ? እስካሁን ያወራነውን ሰምተሻል እንዴ? ትፊው ሰምተሻል ወይ? ሰምተሻል? ምንም ዋጥ አድርገሻል ማለት ነው። አንድ ከዳንኤልና ከሌላ ሰው ልስማው። እኔና አንተ ነን ያለነው። ፍቅር አታስተውለው እኮ። እኔም ለዛ አንቺ ሌላ ካሜራማን ነህ ነግሬሃለሁ። ከሌላ ሰው ብሰማው ማለት ሲጀመር ያው አንተ የኛ ወዳጅ ነህ። ሲቀጥል አንቺ ለሌላ ሰው ነግረሽው ብሰማ እንዲህ ሲጣርቂ ማለት ነው እሸኝሻለሁ ወደ ሲኦልሽ ከና አጽያትሽ ማለት ነው። አሁን ግቢ ወደ ብዙ ጊዜ እንዴት ነው ሊሰማ የሚችለው? እኔ ያደረኩትን ነገር ሁላ እኮ እዚህ የመጥቼ የምናገረውን ማወራውን ነገር አንዳንድ ነገሮችን በስህተት አንዳንድ ነገሮችን እኔ ነግሬዋለሁ። ለምሳሌ በጣም ስበሳጭ አንተ እንዲህ አይደለም አንተ አወቅኩ። አይ ስሜታዊ ሆኜ ነው ከእንግዲህ ግን በጥንቃቄ ነው አልናገርም። አሁን እኔም በራስ ላይ ሪስክ ወስጄ ነው ብሬን አሰጠኝም አንተ ግቢና ቁጭ በይ እንደ አንተ ብሬን አሰጠኝም። ብሬ አሰጠኝና ልሂድ በቃ። እኔ ብሬ አሰጠኝ አልፈልግም በቃ። ታቷን አሁን እንዴት ነው ሬዛኔ አብረን ነበር። ቆይ መተቱን ያስመተተ ጠንቋይ ጋር ነው ያስደረገባት። የምር ስለማቅ ነው እኔ ራሱ ጠንቋዩን ታውቀዋለህ እንዴ? እኔ ስለማቅ አይደለ አውቀዋለሁ። ጠንቋዩን ራሱ በጣም እንትን
እሱ ልክ እንዳስደረገባት ምንም የትብሱታ አዳድን። እሺ ስለሱ ነገር ኃይል አለው ማለት ኃይል አለው ወይ ስለሚጠብቀው ሰው ምናምን አለ? ትንሽ አለው የሚጠብቁት ሰዎች ይኖራሉ። በእርግጥ ግን እኛ እናወጣጣዋለን። ገብተን ብዙ አይደለም። እንዴት አድርገን ነው አልፈን ውስጥ እኔ አሁን ካገኘሁት ማለት ሲጣርገን በግድ እንዲፈታ ማድረግ እኮ ነው። እንደውም ማፈን አለብን። ጠንቋዩን ራሱን ጠንቋዩን ደብድበን መቀበል እንችላለን። ግን አሁን ሳይሆን አፍነን የሆነ ቦታ በአንዴ ያስመትተውን ነገር እንዲያከሽፍና እንዲያፈርስ አንቀን የሆነ ቦታ እንደብቀው። አዋ ለብቻ ቤት ማንም ሰው እንጂ ሰው ይጠራብሃል። ብር አለው እኮ አይደል እንዴ እኮ እሱ ሰው እና የሰው አይነት ጠርቶ በኋለኛንም ሌላ አደጋ ቢደርስብኝ እኔ እንደዛ አላሰብኩም። እኔ አሁን ደግሞ እኔ እርግጠኛ አይደለም እያመንኩ አይደለም። እንደዛ አላሰብኩም። እኔ ያሰብኩት ማለት እዛው ለምን አናሳምነውም? እሱ መሬቱ እንዲሰጠን ማዘረግ እንችላለን። እኔ ግን ማለት ነው ይቅርታ አድርግልኝና አንተ ፍቅር አሁን ትወስደኛለህ ለምሳሌ አሁን ለምን ዛሬ ነገ እናደርግም። ስለዚህ የሆነ ነገር እያሰብክ ነው ማለት ነው። ምን አስባለሁ? ዝም ብሎ በድንገተኛ ዳንኤል እኔ ምን ያክል ሴጣን እንደሆነ ዳንኤል ጠንቅቄ የማውቀው ሰው ነኝ። ጠንቋዩ ደግሞ ከዳንኤል ልንገርህ አይደለም አንተን ሊቀይርበት የማይችልበት ምክንያት የለም። ስለዚህ እኔ በፍጹም ላምንህ አልችልም። ሳሚ እስካሁን እያወራን ነበር ውሸት ነበር ማለት ነው። ውሸት ነው እያልኩ አይደለም። ጠንቋዩን እንዴት ጠንቋዩን እንዴት አውቀዋለሁ ትላለህ እንዴ? የዛኔ እኔ አብሬው ነበርኩኝ አልኩ አይደለ? ጓደኛዬ እኮ ነው፣ ጓደኛዬ ነው ስለማውቅ ነው። ብሬስተኛ ስልኩ ልገዛለት እኮ ብሬን ስልኩ ውስጠኛ የት እንዳስደረገብህ ታውቃለህ? ሳሚ ብታመኝ ነው የሚሻለው። ቆይ እሷ እንድድን አልፈልግም። ግዴታ እሷ መሄድ አለባት። እሷ እንድድን አልፈልግም። መሄድ አለባት እሷ ብትሄድም እዛማ ደግሞ አትሄድም። ሲጀመር ሰው ይዘን አንሄድም ብለህ ብቻ ሄደን አፍነ ነው እናምጣው። ግን እኔ ባከኔቶ እንደውም ይቅርብኝ ታለኝ በቃ አላመንኩም። ውስጤ እየደበረው ውጣልኝ። ውስጤ እየደበረው ነው። በቃ አይሰማም እንዴ? ጠንቋይ በምንም መንገድ ሊታወቅ አይችልም። አብራው ደግሞ ጠንቋይ ቤት ከሄድክ አሁንም አንተ ጠላቴ ነው። እኔ አውቀዋለሁ፣ ጠንቋዩን አውቀዋለሁ። ናያሶች ወላሽ እሺ እንዳልከው እናድርግ። በቃ ውጣልኝ። አልፈልግም። ተው። አዎ በቃ አልፈልግም። ሳሚ በእናትህ ይኸውልህ ልንገርህ፣ እኔ በራሴ አላምንም። በራሴ መንገድ ሌሎች ነገሮችን አጣራለሁ። ዝም ብለህ ያልሆነ ሰው አስቀምጠህ ጠንቋይ ነው ምናምን ብትለኝ ሲጀመር እዛ ወስደህ እኔንም ጭራሽ ልታሳመመኝስ ቢሆን አንተ ከዳንኤል ጋር ላለመስማማት ምንም ማስረጃ የለም። ውጣልኝ። በቃ አልፈልግም። ለምን ትለምነኛለህ? ለእኔ ነው የሚጠቅመው። ለአንተ ብቻ አይደለም። ስለዚህ ስነቃብህ ነው የምትለምነኝ። ዱላ ነገር ይዘሽ መተሽ አስወጪልኝ። እኔ አይደለም ሳምንህ እጠራሃለሁ ራሴ። አሁን ግን እየጠረጠርኩ ነው። እሷ ስላለችኝ አይደለም እየጠረጠርኩ ነው። አልፈልግም። ለምን ነው የምጠረጥረኝ? እመነኝ ሳሚ፣ አልፈልግም እያልኩ ነው። ሰው ለይተህ እወቅ። እንዴት ጠላትህን ታምናለህ? ውጣልኝ። በቃ አልፈልግም። ላምን አልችልም። በዚህ ሁኔታ ላምን አልችልም። ይቅርታ ባለማለት እኔ እንደ ወንድሜ ስለማስብ ነው። ለምንም ትከራከር። ለእኔ ከሆነ ለምንም ትከራከረኝ እንዴ? ጥቅሙ ለእኔ ከሆነ ሆን ነገር አስወጣለሁ። ማስወጣት ግን አንቺ ሳሚ ምን ሆናችሁ ነው? ውጣልኝ። በቃ አልፈልግም። ሳሚ ለምን እንደማሰማው በቃ አልፈልግም። አላምንም። መብቴ ነው። በኋላ ትቆጭበታለህ። ከዳንኤል ጋር እየሰራስ ቢሆን እንዴ? ራስም ከዳንኤል ጋር እየሰራስ ቢሆን አሶጭ ምን አገባህ? አሶጭ ባይ አሶጭ ሂጂ። ውጣ ሂዱታ። እቺ እንደማምናት ሂዱታ። በእናትህ ውጣ። ያማ እንዴ ለምንድን ነው ደጋግሞ የሚጠይቀኝ እንዴ? ለእኔም ብሎ ከሆነ ለምንድን ነው ደጋግሞ የሚጠይቀኝ? ቤተሰቦቻችን ይሄን አልቀበልም። ጠንቋዩን አውቀዋለሁ። ጠንቋዩ ቤት እንዴ ጭራሽ እኔንስ ቢያስበላኝ እንዴ? አልፈልግም። አንተ አይደለም ቢያስገኝ አልፈልግም ማለት ነው። ይዘሻግም ነይ ግቢ። በራሱ እኮ ነው አልፈልግም። ግቢ። አንተ ለምን ነው የማትሄደው?